12ኛ ክፍል ከ550 እና ከዛ በላይ ያመጣችሁ ልጆች ስኮላርሽፕ መጠየቅ መቻል አለባችሁ። አለበለዚያ ግን ኢትዮጵያን ዩኒቨርሲቲ ውስጥ ገብታችሁ ኤክስፓየርድ አድርጋችሁ ነው የምትወጡት። እኔ የምሬን ነው የምላችሁ። ልክ ዩኒቨርሲቲ ጆይን እንዳረጋችሁ የሚገጥማችሁ ነገር ምንድን ነው? ፍሬሽማን ኮርሶችን ትማራላችሁ። ላይክ እንደ ኮሚኒኬቲቭ እንግሊሽ፣ እንደ ክሪቲካል ቲንኪንግ፣ ማትማቲክስ ለሶሻልም ለናቹራልም፣ ጀነራል ፊዚክስ የሚባል አለ፣ ኢመርጂንግ ቴክኖሎጂ የሚባል አለ፣ ኢንክሉሲቭነስ፣ ሞራል ኤንድ ሲቪክ ኤጁኬሽን ወይም ደግሞ ሲቲዝንሽፕ ኤጁኬሽን የሚባል ነገር አለ፣ ጂኦግራፊ ወይም ኢትዮጵያን ጂኦግራፊ ኢን ዘ ሆርን የሚባል ነገር አለ፣ ግሎባል ትሬዲንግ የሚባል ነገር አለ፣ ኢኮኖሚክስ አለ፣ ሳይኮሎጂ፣ ሰምታይምስ አንትሮፖሎጂ የሚባል አንዳንድ ዩኒቨርሲቲዎች ላይ እና በርካታ ኮርሶችን ትማራላችሁ። አፍተር ኮምፕሊቲንግ ዶዝ ኮርስስ ዩ አር ጎይንግ ቱ ሴሌክት ዮር ዲፓርትመንት። ቀጥታ ዲፓርትመንት መምረጥ ላይ ነው የምትሄዱት። ዲፓርትመንት ደግሞ ጥሩ ውጤት ያለው ሰው ሜዲሲን ይመርጣል። ሌሎች የሄልዝ ዘርፎችን ላይ ሄልዝ ኦፊሰር ወይም ኤችኦ ብለን የምንጠራው እንደ ፋርማሲ እና መሰል የጤና ዘርፎችን፣ በሶሻሉም ስንመጣ እንደ አካውንቲንግ፣ ማኔጅመንት፣ ኢኮኖሚክስ፣ ማርኬቲንግ ኤንድ ፋይናንስ ምናምን የሚባሉ ዘርፎች አሉ። እነሱን ትመርጡና ሚኒመም 4 ዓመት ትቆያላችሁ። ማክሲመም ደግሞ 7 ዓመት ተኩል ያክል ትቆያላችሁ። አት ኤንድ ኦፍ ዮር ክላስ ኤግዚት ኤግዛም የሚባል አለ። ኤግዚት ኤግዛም ካላለፋችሁ አሁን ድጋሚ ኤክስፓየርድ አደረጋችሁ ማለት ነው። 6 ወር ድጋሚ ጠብቃችሁ ትፈተናላችሁ። ያን እስካላለፋችሁ ድረስ ዲግሪው አይሰጣችሁም ማለት ነው። ስለዚህ እሱን ካለፋችሁ በኋላ ዲግሪ ይሰጣችሁና የጆብ ኦፖርቹኒቲ የሚባለው ነገር ደግሞ ተስፋ እያስቆረጥኳችሁ አይደለም፣ ከአሁኑ መስራት እንዳለባችሁ እያሳሰብኳችሁ ነው። ኢትዮጵያ ላይ ለጎበዝ ተማሪዎች ብዙም ቦታ የላትም። ለምሳሌ እስኪ እነ እንትናን አስቡ። የሆኑ ህፃናቶች እነ ሮቤል በአምላክ የሚባሉ ልጆች አስታውሳችሁ? እነ ቅዱስ እምባቆም ነው ምናምን የሚባል ልጅ ምናምን የሆነ ሳለ ሶሻል ሚዲያ ላይ ስፔሻሊ ዩቲዩብ ላይ ቫይራል ወጥተው የነበሩ ልጆች 2ኛ ክፍል 4ኛ 6ኛ ክፍል ሆነው ሃይ ስኩል ላይ እየገቡ የሚያስተምሩ ልጆች፣ ስለ ኳንተም ሜካኒክስ የሚያጠኑ ልጆች ወይም ደግሞ ስለ ኳንተም ፊዚክስ የሚያወሩ ልጆች፣ ስለ ኮንስታሌሽን ወይም ደግሞ ስለ ህብረ ከዋክብት ያጠኑ የነበሩ ወይም ደግሞ ይናገሩ የነበሩ ልጆችን አስታውሳችሁ? ስፔሻሊ ሮቤል የሚባለው ልጅ፣ የበአምላክ ተሰማ የእግር ኳስ ዳኛው ልጅ አሰባችሁት? አሁን እነሱ ልጆች ስፔሻል የሆነ ትምህርት ቤት ላይ ገብተው ስፔሻል የሆነ ተቋም ላይ ተምረው ነበር መውጣት ያለባቸው። ግን አብረው ሀሁ ከሚቆጥሩ ልጆች ጋር አብረው ነበር የኖሩት። አሁን የት እንደደረሱ የምናውቀው ነገር የለም። ስለዚህ የመጨረሻ ሀሳብ ምንድን ነው? 550 እና ከዛ በላይ ያላችሁ ሰቃይ ልጆች፣ ስፔሻሊ የልዩ አዳሪ ትምህርት ቤት ተማሪ የነበራችሁ ልጆች ስኮላርሺፕ ጠይቃችሁ የተሻለ የትምህርት እድል ማግኘት አለባችሁ። ከዛ ውጭ ኤክስፓየርድ ነው የምታደርጉትን የእውነታውን ነው እየነገርኳችሁ ያለሁት። መልካም እድል።